መጋቢት አንድ በደቡብ ኢትዮጵያ ክልል በጋሞ ዞን በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ ከምሽቱ 9 ሰዓት በጣለው ከፍተኛ ዝናብ ምክንያት በአካባቢው የመሬት መንሸራተት በመፈጠሩ የ125 ሰዎች ሕይወት እንዲያልፍ ምክንያት ሆኗል። ከ125ቱ የ81 ሰዎች አስክሬን የተገኘ ሲሆን የ44 ሰዎች አስክሬን እስካሁን እየተፈለገ እንደሚገኝ ነው የተገለጸው። የሟቾችን ቤተሰብና ከአካባቢው ለተፈናቀሉት መልሶ ለማቋቋም ከተለያዩ ድርጅቶችና ተቋማት የብር ድጋፍና የቁሳቁስ ድጋፍ እየተደረገ ይገኛል። የኢትዮጵያ ንግድ ባንክ ከ11.5 ሚሊዮን ብር በላይ በጊዜያዊነት ማስረከብ መቻሉን ነው የኮርፖሬቱ ዋና ዳይሬክተር አቶ ኤልሰን አሰፋ የተናገሩት። የኢትዮጵያ ንግድ ባንክ የቦርድ ኦፍ ዳይሬክተር የማናጅመንቱ 10 ሚሊዮን ብር ለጊዜው ብንደርስና ወንድሞቻችን እህቶቻችን እዚህ የተጎዱት እንዲረዱ ይሄንን ወሰደ ማለት ነው። ሁለተኛ የኢትዮጵያ ንግድ ባንክ ብዙ ትስስር አለው እና እዚህ አካባቢ ደግሞ ያሉ ወንድሞች ሶዶ ዲስትሪክት አለ። ሶዶና አካባቢው ለአርባ ምንጭ ጨምሮ ያሉት 73 ቅርንጫፎች አሉ። እነሱም ደግሞ ከደሞዛቸው ላይ አዋጥተው 1 ሚሊዮን ብር ተጨማሪ ገንዘብ አስረክቧል ማለት ነው። ይህ ብቻ አይደለም። የኢትዮጵያ ንግድ ባንክ ደግሞ የሰራተኞች ማህበር አሉት ማለት ነውና ያ ማህበር ገንዘቡ ይነስም ይብዛም ለተጎዱ የጋሞ ወንድሞችና እህቶቻችን ይጠቅማል ተብሎ ስለሚታመን በራሳቸው ደግሞ እንደገና ወስነው 500 ሺህ ብር ተጨማሪ ወስነው ዛሬ ቼኩን ይዞ መጥቷል ማለት ነው። በአጠቃላይ የኢትዮጵያ ንግድ ባንክ ዋናው መስሪያ ቤት፣ የኢትዮጵያ ንግድ ባንክ ሶዶና አካባቢ ያሉ ሰራተኞች፣ የኢትዮጵያ ንግድ ባንክ የሰራተኞች ማህበር በአጠቃላይ 11.5 ሚሊዮን ብር ለጋሞ ወንድሞቻችንና እህቶቻችን እዚህ ለተጎዱት ድጋፍ እንዲሆን ይዘን መጥተናል ማለት ነው። ለተፈናቃዮችና ለሟች ቤተሰቦች ለማቋቋም የኬር ኢትዮጵያ መንግስታዊ ያልሆነ ድርጅት የ13 ሚሊዮን የተለያዩ አልባሳትና የቤት መገልገያ ቁሳቁስ ለዞኑ ማስረከቡ ነው የድርጅቱ ካንትሪ ዳይሬክተር ዶክተር ማህተመ ምክሬ የገለጹት። ዛሬ መጣ ነው ያው በጋሞ ዞን በደረሰው የመሬት መንሸራተትና በጎርፍ አደጋ በደረሰው ከፍተኛ የሆነ በሰው በንብረት በህይወት ላይ በደረሰው አደጋ ለዛ ለመድረስም ጭምር ለቅሶም ለመድረስ ስሜታችንንም ሀዘናችንንም አብረን ከማህበረሰቡ ጋር አዝነን ለመግለጽም ጭምር ነው የመጣ ነው። ኬሪያው እንደ ሁማኒቴሪያን ኦርጋናይዜሽን እዚህ በዚህ ቦታ ላይ ኦፕሬሽናል ባንሆንም ይሄ በደረሰው ችግር ላይ እንደ ኢትዮጵያ ውስጥ እንደሚሰራ አንድ ትልቅ ድርጅት ከማህበረሰቡ ጎን ለመሆናችንን ለማሳየት ጭምር ነው የመጣ ነው። እንዲሁም የቪታ አርቲአይ ኢትዮጵያ የአማኑኤል ህብረት ቤተክርስቲያን ልማት ድርጅት የብርና የቤት መስሪያ ቁሳቁስ ማበርከት መቻላቸው ነው የአማኑኤል ህብረት ቤተክርስቲያን የልማት ድርጅት ጽህፈት ቤት ኃላፊ አቶ ሄኖክ መስፍንና የቪታ አርቲአይ አርባ ምንጭ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፀሐይ ካሴ ያብራሩት። ዛሬ እዚህ የተገኘ ነው በጋሞ ዞን በደጋማ አካባቢ በተፈጠረው አደጋ ወገኖቻችንን ለማበረታታት አይዟችሁ ለማለትና ከቤተክርስቲያኒቱና ከልማት ድርጅቱ የተገኘች ትንሽ ድጋፍ ይዘን ነው የመጣ ነው። እንግዲህ በቀጣይ ሰፋ ያሉ ፕሮፖዛሎችን ጽፈን የተለያዩ ድጋፎችን ፈልገን ለመምጣት እቅዳለን። አሁን ግን ይሄንን ይዘን ወገኖቻችንን አይዟችሁ ለማለት ለማጽናናት ዛሬ እዚህ ተገኝተናል ማለት ነው። እንደ ቪታ እጅግ ሀዘኑ ተካፋይ ነን። ሀዘኑ እኛንም እጅግ ጎድቷል። ምክንያቱም የኛ ሰራተኞች እዛ ቤተሰብ ያላቸው ብዙ ሰዎች አሉ። ዛሬ የተደረገው ድጋፍ የ400 ሺህ ብር ድጋፍ ነው የተደረገው። እንግዲህ በጣም አስፈላጊ ሆኖ የተባሉ የሶላር ላይት ለተፈናቀሉ ሰዎች የመብራት አገልግሎት ሊሰጥ የሚችል እንዲሁም ደግሞ መልሶ በማቋቋም ሂደት ውስጥ ቤት ለመስራት የሚያገለግል ቆርቆሮና ሚስማሮችን ይዘን የመጣ ነው። በጥቅሉ ግን እንደ መጀመሪያ ድጋፍ የ400 ሺህ ብር ድጋፍ ነው ያደረግነው ማለት ነው። የጋሞ ዞን አስተዳዳሪ ዶክተር ደምሴ አድማሱ ችግሩ ከተከሰተ ጊዜ ጀምሮ የተለያዩ ተቋማት ለተጎጂ ቤተሰቦችና ለተፈናቀሉት ቤተሰቦች ሀዘናችሁ ሀዘናችን ነው በማለት የብርና የተለያዩ የቤት መገልገያ ቁሳቁስና ለቤት ግንባታ የሚውል ቁሳቁስ ማቅረብ በመቻላቸው ለተቋማቱ ምስጋናቸውን አቅርበዋል። መጋቢት አንድ ጀምሮ አደጋው ከተከሰተ ጊዜ ጀምሮ በርካታ መንግስታዊ ያልሆኑ ቤተ እምነቶችም ግለሰቦችም ድርጅቶችም ለአደጋው ተጎጂዎች በገንዘብም በአይነትም ድጋፍ ሲያደርግ ቆይቷል። ዛሬም በዚሁ መልክ በመጀመሪያ የቪታ አርቲአይ ድጋፍ አድርገውልናል። በገንዘብ ሲተመን 400 ሺህ
በአይነት ድጋፍ አድርጓል። በተለይ በጣም የሚያስፈልጉ ቆርቆሮ፣ ምስማር፣ ሶላር ማብራቶችን ድጋፍ አድርገውልናል። በመቀጠልም ኬር ዴንማርክ ለአደጋው ተጎጂዎች ምግብ ነክ ያልሆኑ አልባሳትንም ጨምሮ ብርድ ልብሶችን፣ ሌሎች የንጽህና መጠበቂያ እቃዎችን ድጋፍ አድርገውልናል። ኢትዮጵያ አማኑኤል ህብረት ቤተክርስቲያን የገንዘብ ድጋፍ አድርገውልናል። በተጨማሪም ያው በንግድ ባንክ ሁል ጊዜ አጋርነቱን በተመሳሳይ መንገድ ዛሬም ተገኝቶ ከዋናው ጽህፈት ቤት በመገኘት ድጋፍ ስላደረገልን በአጠቃላይ ድጋፍ ያደረጉ ተቋማትን በጋሞ ዞን አስተዳደር ስም እጅግ አድርገን እናመሰግናቸዋለን። በቀጣይነትም አሁን መልሶ ማቋቋም፣ መልሶ ግንባታ ሰዎችን ደግሞ ካሉበት ቦታ ወደ ሌላ ቦታም ሽፍት አድርገን ሪሎኬት ስለምናደርግ በዚህ ሂደት ላይ የአይነትም ድጋፎች በተለይ ቁሳቁስ ከቤት መስሪያ ጋር ተያይዞ ያሉ ቁሳቁሶች፣ የመሰረተ ልማት ከማብራት ጋር ከውሃ ጋር እንዲሁም ትምህርት ቤቶችን፣ ጤና ተቋማትን፣ ትምህርት ቤቶችንም ለመገንባት ዝግጅት ላይ ነው የምንገኘውና በዚህ ረገድ በዚህ የምትከታተሉ ሁሉ ተጨማሪ ድጋፍ እንዲያደርጉና አብሮነታችሁ እንድትገልጹ ጥሪ ያቀርባለሁ።